እንደኛ ፊልም እንደሚከታተል ሶስት አይ እንዴናችሁ በጣም ይቅርታ ታክሲ መንገድ በጣም ክራውድ ነበር ሰዓት አይከበርም በጣም ይቅርታ በጣም ምንም መንገዱ ክራውድ ነው በፍጹም መድረስ አልቻልኩም በሰዓት ቆያችሁ ግን ከመጣችሁ ለነገሩ አሪፍ ነው በቃ ያጠናችሁ ቆያችሁ እንኳን እናንተ ብቻ ናችሁ አይደል ስለዚህ ሌሎቹ ደግሞ በሚቀጥለው ቀን ይመጣሉ በቃ እንገናኛለን ቆይ ግን እንዴት ናቸው ምንም አይሉ እኔ ምለው ሰብለ ፊልሙ በአጠቃላይ ፍቅር ላይ ያተኩራል ያልሽ ስንት ልንገርሽ በባለፈው ነገርኩሽ አይደል እንዴ ፍቅርና ወንጀል ላይ ያተኩራል አልተባባልንም በጣም አሪፍ ወንጀል ለክ ከሆነ ደግሞ በጣም አሪፍ ነው እንዴ ያው በቃ አሪፍ ነው በቃ ጥሩ ነው ኦዲየንስ ይበዛል እሱ ሳይሆን ዋናው ነገር በደንብ አድርገን መስራት ነው የሚጣበቅብንኛ በቃ ይሄ ብቻ ነው ዋናው ግን ስለ ፖሊስ ስራ በደንብ የሚያቅሰው ብናገኝ ጥሩ ይመስለኛል ጀመረች ደግሞ አንቺ ስታስቢው ዝም ብለን እንሰራለን እንዴ ሁሌም በቃ አንቺ ጥያቄ ብቻ ነው አይደል ሐሳብሽ የጥያቄሽ ብዛት እና ምን ላድርግ ደግሞ ማላውቀው ነገር ብጠይቅ ምን ችግር አለው ምንም ችግር የለውም በቃ ነገርኩሽ መለስኩልሽ አይደል እኔ የምለው ይሄኛው ብቻ ኮፒ ነው የደረሳችሁ ሁለት ኮፒ ያዛችሁ ወረቀቱ አንድ ኮፒ ነው ያለው እኔ አንድ ይቀርኛል ስለዚህ ያኛውን ኮፒ ላምጣ ጥሩ ሰገሽ አለ እንዴ ቁጭ አድርጌ ጠፋሁ አይደል እንዴ ማስወቅ የሆነ ዕቃ ቀርብኝ ብላኝ ነው ኦኬ እንዴ እንደውም ቆይ ለሷ ዕቃውን ከመስጠቴ በፊት የጀመርክልኝ ጨርስልኝ ምን ነበር ያልከኝ አው እንዴ ካራክተሩ ተሸልሟል ያልከኝ ምን ነበር ያልከኝ ይሄ የወንጀል ስራ ክትትል ስራ ውስጥሽ ገብቷል ማለት አዎ በሚገባ አዎ ይልሽ ገጸ ባህሪው ሼርሎክ ሆምስ ታላቅ ሽልማትን አግኝቷል የሚገርም ነው ቆይ እኔ ምን መጽሐፍ ውስጥ ያለ ገጸ ባህሪ እንዴት ሆኖ ነው ሽልማት የሚበቃው ቆይ ዴቪዬ ረዳቱ ማን ይባላል ማለት ዋትሰን ይባላል ዶክተር ነው ያኛው ጎበዝ መርማሪ ሳይሆን አይቀር በወንጀል ክትትል ታሪክ ውስጥ ጠንካራ መርማሪዎችን መሳል የተለመደ ነው ለምሳሌ ፖ የተባለ ታዋቂ የአሜሪካ ደራሲ ነው እሺ አንድ ጠንካራ ገጸ ባህሪ ነበር ሌላው ደግሞ በወንጀል ክትትል ታሪኳ ንግስት የሆነችው አጋታ ክርስቲን አወቅሻት አጋታ በርካታ የክትትል ስራዎችን እሷ ራሱ ሁለት ጠንካራ መርማሪዎች ነበሩ ግን ቆይ ዴቪዬ እኛ ሀገር እንደዚህ ያደረገ ደራሲ የለም እኛ ሀገር አዎ አለ ይልማ አብተየስ ስራዎች ውስጥ ምን አለ መሰለሽ ያልተከፈለ ዳ ያብቄልሽ ኑዛዜ እና ሌሎችም በርካታ የወንጀል ክትትል ስራዎችን ሰርቷል ይገርምሻል እሱም ልክ እንደ ፈረንጆቹ አንድ ጠንካራ ገጸ ባህሪ ስለሆነ ነበር ሻምበል ታምሩ የሚባል ሻምበል ታምሩ ዴቪዬ እንደው በእናትህ እናንተ ላይብራሪ መጽሐፉ ካለስ ያምጣል ምን ችግር አለ ጽፍሽ አንቺ አንብቢ እንጂ ሞልቷል ሼልፉ ሞልቷ አይደል እንዴ ያለው በቃ ጎሽ አንተ ከመጣልኝማ ደስ ይለኛል በቃ ቆይ እቃውን ሰጥቻት ተመልሼ እመጣለሁ ችግር የለም እንደውም ዴቪዬ ስመለስ ቆንጆ ሻይ ነው ማፈላለህ ኧረ እባክህን ጽቅሻት ሰምል ቅድም የሰጠው ሻይ አልጠቀመህም አይደል አሁን አፈላለሁ መጣ እኔ የምለው ብዙዎቹ ፊልም ሰሪዎች ግን ለምንድን ነው ፖሊስን የሚዳፈሩት ምንም ሶሪ ለማለት የፈለገችው የፖሊሱን ፓርት መሰለኝ ትክክል እንዴት ይዳፈሩታል እኔ እስከማውቀው ድረስ ሳይጠየቅ የሚሰራ ስራ ያለ አይመስለኝም እኔ ግን ሁሌም ስራቸው እንደተበላሸባቸው ሲናገሩ ነው የምሰማው በቃ እኛ ግን ተጠንቅቀን እንሰራለን ግን ለምንድን ነው ይሄን ጥያቄ ጠየቅሽ ጽሁፉን አንብቤ ነው ምን ነው ቅራለሽ አላለ በቃ በሚቀጥለው ስንገናኝ እንሰራለን ለአሁኑ ይበቃል ሄሎ አቤት ነኝ ኦ ሰብሎንጌ
እንዴት ነሽ? ሰላም ነው፣ ደህና ነኝ። አይውልሽ ያ ጓደኛሽ የሰጠውትን አስተያየት በትክክል አልሰራውም። ቢሆንም ጊዜ ወስዳችሁ አጥንታችሁ መስራት አለባችሁ። እሺ እሺ፣ በቃሽ። ጥሩ አስብበታለሁ። እሺ፣ ቻው ቻው። እሺ፣ ሰላም ነው። ቻው። እናንተ ላይብራሪ መጽሐፍ ታነሳላችሁ? ሰላም ነው። እንዴት ነህ? ሰላም በጣም በርትቷል። ያው እሱን አሁን በደንብ አድርገሽ አንብቢ። ቀጥሎ ደግሞ የሚመጣ ይቀጥላል። በጣም አመሰግናለሁ። ምን ነው? አይ ስለሆነ ነገር ልጠይቅህ አስቤ ነበር። ስለምን? ማለት ስለ አንዲት ሴት ፖሊስ ኃላፊ እንድትነግረኝ አስቤ ነው። ስለ አንዲት ሴት የፖሊስ ልክ ነው። የሆነ ፊልም አይቼ እንደውም ኮሚሽነር ነበር የሚሏት። ቆይ እሺ፣ ግን ለምን ጠየቅሽ? አይ የጠየቅኩማ አንዲት ፊልም የምትሰራ ጓደኛዬ ወንድምሽ ፖሊስ ስለሆነ ጠይቅልኝ ብላኝ። እንዴ አይ ከደበረህ እኮ ልትተው ትችላለህ። አሁን ችግሩ ሴቶችን በአመራር ላይ ማሳየት አይደለም፣ ሙያውን በትክክል ይሰሩታል ወይ? አሁን አናበላሽም፣ በእውነት አናበላሽም። እንኳን በአንቺ አማላጅነት የመጣ ቀርቶ አማካሪ ተብዬ ተቀምጦላቸውም ራሱ በትክክል ሙያ ነው። ይግቡ። ሰብለው እንዴ እንደምን አለህ ኢንስፔክተር ዳዊት? እንዴት ነሽ? ደህና ነው ወይ ኢንስፔክተር? ሰላም ነው? እንደምን ነህ? ይሄን ነገር አስተካኪ ብለሽ እምቢያልሽ አይደል? ኦ በጣም ይቅርታ። ማለት ያው ነው ብዬ ነው እኮ ነው። ይኸውልሽ አሁን ያልሽ ቦታ ላይ ለመድረስ ምክትል ኢንስፔክተር፣ ከዛ ቀጥዬ ደግሞ ኢንስፔክተር የሚለው ለሚቀጥለው። አይ እኔ ማለት ኢንስፔክተር ሲባል ያው ሁሉም አንድ ነው ብዬ ነው። ያው እንግዲህ ጥናት ከዚህ ይጀምራል። እሺ ስራ እንዴት ነው? ስራ ጥሩ ነው።
ባለፈው ያው ጓደኛሽ የማረግ አሰያየሙን ራሱ እንደማይችል ሁሉ በጽፍ ውስጥ አንብቤዋለሁ። እርግጠኛ ነኝ በእናንተ ስራ ላይ አይደገም። እኛማ በጣም አሪፍ አማካሪ አግኝተናል። ይገርምሃል ሰብለ፣ እኛ እኮ በአማካሪ አልሰለጠንም። ስልጠና ማለት ለፊልም ይገባኛል። እናንተኛ ጋር የምትመጡት ያው ልብስ ለመጠየቅ እንግዲህ ይገባኛል። ግን ይኸውልሽ ሰብሎኝ፣ ፖሊስነት የተከበረ ሙያ ነው። የወንጀል ምርመራና ክትትል ደግሞ ጥበብን የሚጠይቅ ፈታኝ ስራ ነው። ስለዚህ ማጥናት አለባችሁ። የወንጀል ክትትል ምርመራ ምን አይነት የምርመራ አይነት፣ በየትኛው ቡድን፣ በማን መሪነት፣ የት ቦታ፣ በአጠቃላይ በየትኛው ክትትል ስልትና ለምን የሚለውን ነገር ማጥናት አለባችሁ። በዛ ላይ ደግሞ ለምትቀርጹት የፖሊስ ገጸ ባህሪ አለባበሱን፣ መሳሪያ አያያዙን፣ ቋንቋውን፣ ፍልስፍናውን፣ የህይወት አቋሙን በአጠቃላይ ህይወታቸውን ጭምር ማጥናት አለባችሁ። እሺ እናጠናለን። እኔ እንኳን ይቅርታ ዛሬ የመጣሁት የኛን ፊልም ቢያንስ ጽሁፉን ወስደህ አይተህ ጊዜ ካለህ ማለት ነው ወንጀል ነኩን ቢያንስ አስተያየት እንድትሰጠን ፈልገን ነበር። በቃ አትቸገር። ምናልባት አንተ ማይመች ከሆነ ሌላ የእናንተ የሥራ ባልደረባ እናስቸግራለን። እንዴት እናደርጋለን? በጣም ነው የማመሰግነው። በጣም አመሰግናለሁ። በቃ ኢንስፔክተር በጣም ይቅርታ፣ ረዳት ኢንስፔክተር ዳዊት በጣም እደውላለሁ። እንግዲህ በጣም ቴንክ ዩ። እሺ ቴንክ ዩ በጣም ካሜራ ሬዲ አይደል? ዝግጁ ናችሁ? አዎ። እሺ ልክ እነሱ እንደጨረሱ አንቺ በፍጥነት ነው የምትገቢ። ይሄን ልብስ ነው እንዴ በባለፈው የለበሰችው? ኮንቲኒቲው ልክ ነው፣ ራሱ ልብስ ነው። ሲን 7 እኮ ነው። yes ይገባኛል። ይሄ ነው ያ ራሱ እንደ ባለፈው ሌላ ስተት እንዳትፈዱ። በቃሽ። ስለዚህ ልክ በረሽ ነው በፍጥነት ነው የምትገቢሽ፣ እንዳትዘገይ ደግሞ። እሺ ሬዲ ነው። ኮሚሽነር ኮሚሽነር ገጸ ባህሪያን ወክላ የምትጫወተው ለማለት ፈልጋለሁ። እየመጣሽ እሷ እንደመጣሽ ቀረጻ እንጀምራለን። የሷ ትንሽ ነው፣ ምንም አያስቸግር ማለት ነው። ቀላል ነው። እሷ አንቺ ራስሽ ስሪ፣ ምንም ችግር የለውም። ብዙ ታሳፍጣ እሷም ትመጣለች አልኩሽ። ምንድነው አንቺ ምንድነው ችግርሽ? በቃ አንቺ ራስሽን ስራ ስሪ። ሬዲ አክሽን። እሺ አክሽን። አንተ ይኸውልህ ሰውነት ግን እንደዚህ አታድርገው እኮ ነው የምልህ። በቃ እንኳን አንተ የወታደር ፓርት ነው አይደል የምትሰራው? ወታደር ቆፍጠን በል በቃ ሪላክስ። በቃ ሰውነትን ሪላክስ አድርገው። እጅህን እንደዚህ እጅ ምንድነው አሁን እጅ እንደዚህ አድርጎ ሰላምታ ማምጣት ያጠቃል እንዴ አልሰው። በቃ ይሄው እንደዚህ አድርገህ እንደዚህ ነው እኮ በቃ በፍጹም ይሄ አይደለም። አንድ ሳምንት ነው ያጠናው። እንደሱ አይደለም በቃ አቁም፣ ሰብስብ። በቃ በደንብ ትሬኒንግ ያድርግ። ትሬኒንግ ከተደረገ በኋላ ይሰራል። ይሄ አሁን ስራ ነው እንዴ? ሳምንት እኮ ነው። ይሄን ትሬኒንግ አድርግ ብዬ ሳምንት ነው እኮ የሰጠው። አንቺ ያምሻል እንዴ? አይ ሌላ ቀረጻ ስለነበረብኝ ነውና ከዛ ሌላ ቀረጻ እኔ እሱ አይመለከተኝም እንዴ? ይሄን እኮ ልትሰሪ ነው ብሎ ያዝናል የተነጋገረ ነው። ታዲያ ሰውጣ ትራንስፖርት አጣው ይቅርታ አይደለም። እስቲ አሁን በዚህ ሰዓት ትመጫለሽ? በዚህ ሰዓት ነው አጥቻለሁ፣ ግን እኮ አጥቼ ጨርሻለሁ። እኔ እሱ ምን ያደርግልኛል? በሰዓት ካልመጣሽ እሱ ምን ያደርግልኛል? በቃ ልጆቹ መጣዋል፣ ካሜራ ቆሟል። አንቺን ስንት ሰዓት አለ ምን ጠብቀው? እኔ ጥዳቱ ምንም አያደርግልኝም። በቃ ጨረሳችሁ አረሰብስባችሁ የስነ ምግባር ችግር ተገኝቶለታል። አሁኑኑ ሰዱና ትጥቁን አስፈቱት። እንደዚህ ያለ ሙያውን የማያከብር ፖሊስ አያስፈልግም። እንዴት ናችሁ? ማስረሻ ሰላም ነው? አዎ ገና መምጣቴ ነው። እሺ መጣ። ምንድን ዴቪዬ ቀድማኝ ነሽ? ሰላም ነው? ሰላም። እንዴት አልክ? ቁጭ በይ። እሺ ኮሚሽነር ጽጌረዳ እንዴ አየኸው እንዴ ዴቭ እንዴት ነው ወደድከው? ቆይ ግን ለምን አልነገርሽኝ? እንዴ ለኔም እኮ የተነገረኝ በቅርብ ጊዜ ውስጥ ነው። አሃ
የፖሊስ እህት ስለሆንሽ ገጸ ባህሪ ሰራ። ኧረ አይደለም ባለፈው አንተ የነገርከኝን ታሪኮች ነግሬያቸው ነበር። በዛ ላይ ደግሞ እኮ ሰብለ ታውቃለች። ሰብለ ማለት አዘጋጇ ሳያልቅ እንዳትነግሪው ሰርፕራይዝ አድርጊው ብላኝ ያልነገርኩት። ከዛ ጊዜ ስለሌላችሁ በድፍረት የኮሚሽነርን ገጸ ባህሪ ተላብሰሽ ሰራሽ። ከዚህ ቀደም ነግሬያታለሁ ለሰብለ ነው። ለምን ትዳፈራላችሁ? አንድ ኮሚሽነርን የሚያክል ኃላፊ እንዲህ የሚል ሰላምታ ሰጣት ቆማችሁ እንዴት ነው? በዛ ላይ ደግሞ ትጥቅፍታ ትጥቅ እኮ የትና መቼ እንደሚፈታም ራሱ ማወቅ አለባችሁ። ብላችሁ ተነሱ። ለማንኛውም ስንለፈልፍ ቆይተን እንደገና ባንቺ መጠየቅ ስትሺ ለማንኛውም እንኳን መጣሽ። በቃ እንልባ። አይቶታል። ብዙም ደስ አላለውም። ብዙ ስህተቶችን አይቶ ነግሮኛል። አረ በጣም ብዙ ነው። በቃ እሺ ስመጣ ነግራቸዋለሁ። ለማንኛውም ሁሉ በቃ እሺ ስመጣ በቃ ቻው። አንዳንድ ፊልም ላይ ስናየው አለባበሳቸው ትክክል አይደለም። ይሄን ደግሞ ማረጋቸው፣ ይሄን ሰላምታ አሰጣጣቸው ሁሉ ነገር ትክክል አይደለም። በዛ አካባቢ በጣም ወጥ ያልሆነ መንገዶች እየተካሄዱ ነው ያለው። ፖሊስ የራሱ የሆነ ሙያዊ ስነ ምግባር አለው። እነዚህን ሙያዊ ስነ ምግባሮችን በአሟላ መልኩ ነው መሰራት ያለበት ማለት ነው። ካለባበስ ጀምሮ ፖሊስ የራሱ የሆነ ያለባበስ ስርዓት አለው። የራሱ የሆነ ያነጋገርም ስርዓት አለው። የራሱ የሆነም ደግሞ የማዕረግ ሃይራርኪዎችም አሉ። እነዚህን ሁኔታዎች በተከተለ መልኩ ነው መሰራት ያለበት ማለት ነው። የፖሊስን ስነ ምግባር የሚያበላሹ ነገሮች አሉ። ያ ምናልባት ከሙያው አንፃርኛ ስለምናቀው ብዙም ትኩረት አንሰጥበትምና ሙያውን ስለማያውቁት ነው እንደዚህም ችሎታውም ስለሌላቸው ብለን እናልፈዋለን እንጂ የፖሊስን ስነ ምግባር ባለባበሳቸው፣ በማረግ አደራረጋቸው፣ በተለያዩ ሰላምታ አሰጣጣቸው ብዙ ነገሮች ስህተቶች አሉ። የፖሊስ ገጸ ባህሪያም የሚያሳየው ፖሊስ የትኛው ናቸው የሚል አለባበስ ከአለባበስ ጀምሮ በሙሉ ከጥበብ ዙሪያ በምርመራም ሆነ በሙሉ በቂ የሆነ ስልጠና መውሰድ መቻል አለባቸው። ኮማንደር ሆኖ እየተጠየቀ ያለ ወይ አንድ ማድረግ ነው የሚያደርገው፣ ወይ በቀኝ ትከሻ ወይ በግራ ትከሻ ነው የሚያደርገው። በዚህ በኩል የለውም ግን ሙሉ ነው ማሟላት ያለበት። አሟልቶ ራሱን እንደ ፖሊስ አስመስለው መስራት ነው ያለበት። አነጋገር አለ፣ አመለካከት አለ፣ አሰራር አለ። አንድ ፊልም በመሰራበት ሰዓት ላይ የተሰጠን ገጸ ባህሪ ምንድነው? ገጸ ባህሪው ባህሉ ምንድነው? አመለካከቱ ምንድነው? የት ፍልስፍናው ምንድነው? ስራው ምንድነው የሚለው ነገር ማየት መቻል አለበት። እነሱን ቀጥታ ፖሊስ መሆኑን ብቻ ነው። ጸጉሩን ጺሙን አሳድጎ ምናልባት አሁን የወታደራዊ ሳይንስ የሚፈቅደው 1 ኢንች ነው የወታደር ጸጉር፣ የፖሊስ ጸጉር ፖሊሳዊ ሳይንሱ የሚፈቅደው እንደዛ ነው። ግን ጺሙን አሳድጎ የፖሊስን ልብስ ለብሶ የፖሊስን ትወና ሲሰራ ታያለ። ነገር ግን ከኤቲክስ አንፃር ይሄ በፖሊስ አይፈቀድም። ዳና ነገር እንድትሰራ ሌሎችም እንዲያስተምር ከተፈለገ እነኚህ አይነት ነገሮችን ከተስተካከለ ለወደፊት የተሻለ ነገሮችን እንደሚሰሩና የተሻለ ነገሮችን በሀገራችን ላይ እንደሚገልጹ እምነት አለኝ።